45 ድርጅቶች ነው ያሉት አሁን ሚድሮክ ያለው አመራር ከሳቸው ፍላጎት ጋር የሚጣጣም ሆኖ መሬት ላይ የሚወርድ ስራ የሚሰራ ሆኗል ኢኮኖሚ ውስጥ የራሱ ድርሻ አለውና በምን ደረጃ ነው የሚገኝ በወጪ ንግድ ትልቅ ስራ ሰርተናል የገቢ ንግድ ላይ እንዲሁ ትልቅ ስራ ሰርተናል አገሪቱ በወርቅ ከምታገኘው ገቢ አሁን የኛ ወደ 90% እያደገ በአፍሪካ ትልቁን የአንቲባዮቲክ ዳኒት ፋብሪካ እየገነባን ነው እንደዚህ መንግስት የሚከታተለው ፕሮጀክት ለመስራት $1 ቢሊዮን በላይ የሚፈጅ ፕሮጀክት ነው 24 ሰዓት ነው ከተጀመረ እየተሰራ ያለው 19 ድርጅቶች ተሸልመዋል በወርቅና በፕላቲኒየም ደረጃ ችግሮች ሲፈጠሩ ደግሞ ቀድመን እንደርሳለን ያንበሳው ድርሻ ከግል ክፍለ ኢኮኖሚ አንፃር የኛ ነው ሚድሮክ ሀገራዊ ተቋም ነው ማንንም ሰው እንዲያውቅ መፈልገው የህዝብ ሀብት ነው ሰላም ጤና ይስጥልን ተመልካቾች እንደምን አላችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሚድሮክ ኢንቨስትመንት ግሩፕ ጋር በመተባበር በየሳምንቱ የሚያቀርበው ፕሮግራማችን አሁን ተጀምሯል በዛሬው ፕሮግራማችን ከሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ጋር ቆይታ የምናደርግ ይሆናል ፕሮግራሙን እየመራው ሆናቸው ታዬ አብሬያችሁ ቆይታ አደርጋለሁ አቶ ጀማል አመሰግናለሁ እኔም አመሰግናለሁ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሚድሮክ ኢንቨስትመንት ግሩፕ ጋር በመተባበር እስካሁን ድረስ የተለያዩ ፕሮግራሞችን እየሰራ ሲያቀርብ ቆይቷል አሁን ይህ ፕሮግራማችን የመጨረሻ ፕሮግራማችን ነው የሚሆነውና እንደው ከዚህ ጋር ታይዞ በአጠቃላይ ከሚድሮክ ኢንቨስትመንት ግሩፕ ጋር ታይዞ ሲከናወኑ የነበሩ ስራዎችን እንመለከታለን በዋናነት ግን ሚድሮክ ኢንቨስትመንት ግሩፕ በተለይም በ2012 መጨረሻ አካባቢ ላይ ራሱን በአዲስ መልክ አደራጅቶ ወደ ስራ መግባቱ ይታወሳልና ከማደራጀቱ በፊት ሚድሮክ ኢንቨስትመንት ግሩፕ ምን ላይ ነበር ከተደራጀ በኋላስ እንደ አዲስ አሁን በምን ደረጃ ላይ ነው የሚገኘው ሚድሮክ እየተባለ የሚታወቀው ድርጅቶች በተለያየ ግሩፖች ይተዳደሩ ነበር አሁንም የተወሰኑት በራሳቸው ያሉ አሉ ደርባ የራሱን የቻለ ነው ኖክ ራሱን የቻለ ነው ከዚህ ቀደም ሚድሮክ ቴክኖሎጂ ግሩፕ የሚባል ትልቁ እሱ ነበር ሚድሮክ ኢትዮጵያ የሚባል ነበር ሌላ የኔ መመራው ሆራይዘን ፕላንቴሽንስ ኢንቨስትመንት ግሩፕ የሚባል ነበር እኔ መመራው ሆራይዘን የተለያዩ እርሻዎችን ሆራይዘን አዲስ ጎማን ይዞ ወደ 8 የሚጠጉ ድርጅቶችን ይመራ ነበር በሚያዚያ 2012 ሚድሮክ ቴክኖሎጂ ግሩፕ ላይ በደረሰ ውድመት ችግር ድርጅቶቹ ሁሉ በኪሳራ ወደ መበተን በደረሱበት ጊዜ ሲኦ ከስራ ተባረው የድርጅቱ ያለበት ሁኔታ በባለሙያዎች ተጠንቶ ለባለቤቱ አዲስ የሆነ ትልቅ ስጋት ተነገራቸው እና አወቃቀሩ ላይ የነበረው ችግር እንዲፈታ እና ሆራይዘን ፕላንቴሽንስ ከ25ቱ ድርጅቶች ወደ 22ቱን እንዲረከብ ትዕዛዝ ደረሰን ስለዚህ ለኛ እንሰራ ከነበረው ስራ የተለየ ስራ የሚሰሩ ማዕድን ላይ ያሉ የተለያዩ ማኑፋክቸሪንግ ላይ ያሉ አግሮ ኢንዱስትሪ ላይ ያሉ ንግድ ላይ ያሉ ድርጅቶችን ነው የተረከብናቸው ድርጅቶች ሁሉ ከኪሳራ ባለፈ የመበተን አደጋ ላይ የነበሩ ድርጅቶች ናቸው እነዚህን ድርጅቶች ለማደራጀት ከባለቤቱ ጋር ሰፊ ውይይቶች ተደርገው የኛ ሆራይዘን ፕላንቴሽንስ አመራሮች ተሳትፈውበት አዲስ መዋቅር ሰራን በአራት ክላስተር እንዲደረግና ሆቴል እና ኮንስትራክሽኑ በኋላ ነው የመጣው በሚድሮክ ኢትዮጵያ ነው የቀሩት ግን አራቱ በሚያዚያ ተቋቁመው በፍጥነት እነዚህን ድርጅቶች ከመበተን ስጋት ማዳን ነው የመጀመሪያው ዓላማችን የነበረው ሁለተኛው ያው የሼክ መሐመድ ራዕዮች አሉ
ለሀገር ኢኮኖሚ ያለን ፋይዳ ትልቅነት የሳቸውን ፍላጎት የሚያሳካ እንዲሆን ወደዛ መስመር እንድንገባ በፍጥነት መስራት ነበረብንና የድርጅቶቹን ችግር አጥንተን አዲስ ማኔጅመንት አደራጅተን በአዲስ መዋቅር ወደ ስራ ገብተን በሁለት ወር ውስጥ ድርጅቶቹን ከነበራቸው አደጋ ለማዳን ችለናል። 2012 ላይ እነዚህ ድርጅቶች ከከፍተኛ የውድመት የኪሳራ እንዲተርፉ በሁለት ወር በተደረገ ስራ መስራት እንደሚችሉ አረጋገጥን። በ2013 እነሱን ትርፋማ ወደ ማድረግ ነበር የሄድነው። በመሃል ከዛ የባሰ ዘረፋ የተካተተበት የሚድሮክ ኢትዮጵያ ድርጅቶች ደግሞ እንዲሁ እኛ ጋር እንዲካተቱ ተደረጉ። በ2012 ሚያዝያ ላይ ነው ሚድሮክ ኢንቨስትመንት ግሩፕ የተቋቋመው። 4 የነበረው ክላስተር 6 ሆነ። የኮንስትራክሽን እና ሪል ስቴት እንዲሁም የሆቴሎች ሆስፒታሊቲ ግሩፕ ተጨምሮበት እነዚህ 6 ድርጅቶችን ከኪሳራ ያልወጡትን ከኪሳራ አውጥቶ ትርፋማ ማድረግ፣ ሁለተኛ ልማት ውስጥ ያልገቡት ሪሶርሳቸውን ይዘው በአቅማቸው ማይሰሩትን እንዲሰሩ ማድረግ፣ በ4 ዋና ዋና ነጥቦች የገቢ ምርትን በመተካት የወጪ ንግድን በማሳደግ የስራ ዋስትናና የስራ ፈጠራን ከፍ በማድረግ ለሀገር ኢኮኖሚ በታክስ በተለያየ የምናደርገውን ገቢ ማሳደግ፣ እነዚህ 4ቱ ላይ በስፋት ለመስራት ተንቀሳቅሰን ሰርተናል። ከሚድሮክ ኢንቨስትመንት ግሩፕ 4 ዓመት ሞልቶታል ማለት ነው። ድርጅቶቹ በምን ደረጃ ላይ ነው የሚገኙት? ድርጅቶቹ በጥሩ ሁኔታ ላይ ይገኛሉ ለማለት እንችላለን። ሙሉ ለሙሉ ያሰብነውን አሳክተናል ብለን አንልም። የሚቀሩም ብዙ ስራዎች አሉን። ነገር ግን ብዙ ተአምሮችም ተሰርተዋል። ከፍተኛ የባለቤትነት ስሜት ተፈጥሯል በሚድሮክ ኢንቨስትመንት ግሩፕ ሰራተኞች ጋር። የስራ ፈጠራም በዝቶ የስራ ዋስትናውም ተረጋግጦ ወደ 74000 ሰራተኞችን ያቀፈ ትልቅ ተቋም ነው። ይሄ ትልቅ ተቋም አሁን በምንም መልኩ የመበተን ሰራተኛ የመቀነስ አደጋ የለውም። የመጨመር ነው፣ እየጨመረ ነው የመጣው። በየአመቱ ካሰብነው ፕላናችን ውጪ ድርጅቶች እየፈረሱ መጥተዋል። በ2012 ሚድሮክ ቴክኖሎጂ ግሩፕ፣ በ2013 ሚድሮክ ኢትዮጵያ ግሩፕ፣ አሁን በ2016 ደግሞ ሞሃ ኢንዱስትሪ የሚባል መጥተዋል። እነዚህ ጫና ፈጥረውብናል። ነገር ግን እነዚህን ድርጅቶች በፍጥነት የማዳኑ ስራችን በጣም በተሳካ ሁኔታ ሄዷል። በወጪ ንግድ ትልቅ ስራ ሰርተናል። የገቢ ንግድ ላይ እንዲሁ ትልቅ ስራ ሰርተናል። ድርጅቶቹ በአሃዝ ለመጥቀስ በ2012 ሰኔ 30 ሂሳብ ስንዘጋ ከ8 ቢሊዮን ብር አካባቢ ምርት አምርተው ለሀገር ውስጥና ለውጭ ገበያ አቅርበው ነበር። እንግዲህ እነዚህ የኛን ሆራይዘንን ጨምረው ነው። አብዛኛው የሆራይዘን ድርጅቶች 8ቱ ድርጅቶች የሰሩት ነው። አሁን ግን ወደ 40 ቢሊዮን ብር ደርሰናል። ይሄ እድገት በሁለቱም መልኩ ነው። በወጪ ምርታችንም በገቢ ንግድ መተካት ምርታችንም የሰራተኛችን ብዛትም እንዲሁ ጨምሯል። የምንከፍለው ለመንግስት ግብርም በጣም በሰፊው ጨምሯል። ለምሳሌ ወደ 2 አካባቢ ብቻ ተሸላሚ ድርጅቶች ነበሩ። ወደ 18 እንደውም 19 ድርጅቶች ተሸልመዋል በወርቅና በፕላቲኒየም ደረጃ። ያው እንግዲህ ገቢዎች የራሱ መስፈርት አለው፣ መለኪያ ያለው። በእኛ መለኪያ ደግሞ ሌሎቹ ስራዎቻችን ተጨምሮ ሰራተኞቻችን የሚከፍሉት የገቢ ታክስን ጨምሮ ለመንግስት ቋት የምናስገባውን ብር በሰፊው አድጓል። ሌላ ግን ትልልቅ ኢንቨስትመንቶች አድርገናልም ጀምረናል። የተለያዩ ድርጅቶችንም ከፍተናል። የሚድሮክ ድርጅቶች የሼክ መሐመድን ፍላጎት አሁንም ገና አላሟላንም። መሄድ ያለብንን ርቀት አልሄድንም። ብዙዎቹ በራሳቸው ትስስር ከታች ጀምሮ የእሴቱን ራሱ ሚድሮክ እያበለጸገ በራሱ የሚሰራቸው ናቸው። ለምሳሌ የገቢ እቃ ለመተካት በመናደርገው ስራ ጥሬ እቃውን ራሳችን አምርተን ማበልጸጉንም ራሳችን አበልጽገን
እየተካን እንድንሄድ በሀገር ውስጥ ጥሬ ዕቃ የሚመረቱ ፋብሪካዎች ላይ እንድናተኩር አድርገናል። እነዚህ ነገሮች እና አላስፈላጊ ብክነቶችን ቀንሰናል። ብዙ ጊዜ ከህዝብ ጋር የሚያቃቃሩን ከመንግስትም ጋር ትችት ውስጥ የከተቱን አላስፈላጊ ብክነቶችን አስወግደን በአሁን ሰዓት ከምናተርፈው ትርፍ 10% ለማህበራዊ መዋዕለ ንዋይ ኢንቨስትመንት እንድናደርግ ወስነን በአመት ከቢሊዮን ብር በላይ ይሄ መንግስት ከጣለብን ግዴታ ውጪ በፍላጎታችን በተለያዩ ድርጅቶቻችን በሚኖሩበት የሀገሪቱ መንግስት በቀረጸው ሰው ተኮር ፕሮጀክቶች ላይ በስፋት ለመሳተፍ እድሉን ሰጥቶናል። አሁን የሚድሮክ ኢንቨስትመንት ግሩፕ የሚያስተዳድራቸው የኩባንያዎች ብዛት በምን ደረጃ ላይ ነው የሚገኘው የሚለውን ከዚህ በተጨማሪ ደግሞ እነዚህ ኩባንያዎች እንግዲህ ትርፋማ እየሆኑ መጥተዋል በተወሰነ መልኩ እርስዎ እንዳነሱት ማለት ነው። እነዚህ ምርታማነታቸውስ ከነበሩበት በተለይም አዲስ አደረጃጀት ሲዋቀር ከነበሩበትና አሁን ያሉበት ደረጃ በምርት ሂደታቸው ምን ደረጃ ላይ ነው የሚገኙት? 45 ድርጅቶች ነው ያሉት እንዳልኩት በስድስት መዋቅሮች ተከፋፍለው ስድስቱ መዋቅሮች በራሳቸው ምክትል ዋና ስራ አስፈጻሚ የሚመሯቸው ባለሙያዎች ያሉበት አመራር አለ። እነዚህ ስድስቱን የኢንዱስትሪ መዋቅሮችን ስንመራ ዋናው ትኩረታችን ትርፋማ መሆን እንድንችል ትርፋማ በመሆናችን ስራችን ዘለቄታዊ እንዲሆን ለማድረግ በዚህ ረገድ አንድ የምናተርፈውን ትርፍ በቀጥታ ድርጅቶቹ በራሳቸው ባጠኑት ኢንቨስትመንት እንዲያውሉ ይደረጋል። ሁለት ከፍተኛ የአሰራር ለውጥ የምርታማነት ሂደትን የሚያሻሽሉ ስራዎችን ሰርተናል። በዛ ረገድ ነው ቀድም ያልኩት ተአምር ተሰራምለው ሰራተኛው የባለቤትነት ስሜት እንዲፈጥር በሚኖረው ምርታማነት ደግሞ ሰራተኛና በሚገኘው ትሩፋት ሰራተኛው ቀጥታ ተጠቃሚ እንዲሆን ማህበረሰቡን ያቀፈ ያማከለ ስራ እንድንሰራ ያደረግናቸው ስራዎች ናቸው ትርፋማ እንድንሆን ያደረጉ። አንዳንዴ ገበያ ስለፈጠረ ብቻ በዋጋ ግሽበት የምናገኘው ትርፍ የለም። ለምሳሌ የኩዊንስ ሱፐርማርኬት የሚባለው ድርጅታችን በዋናነት ገበያ ማረጋጋት ላይ ነው የሰራው። ለሱ ግብአት የሚያቀርቡት ድርጅቶቻችን ደግሞ ገበያ አይተው ሳይሆን የምርት ወጫቸውን አይተው ዋጋ እንዲወስኑ አድርገን ገበያ በማረጋጋት ላይ ሰፊ ተቀባይነት ያለው ስራ ሰርተናል። በዚህ ረገድ ድርጅቶቹ በየተሰለፉበት ስራ ዘርፍ የሚያመርቱት ምርታማነት በሰው ኃይልም በድርጅቱም ይለካል። በዛ መሃል ያሉ ክፍተቶችን ለማገዝ ከፍተኛ ስልጠናዎች እንሰጣለን። የሀገር ውስጥም የውጭ ከሰራተኛው ጋር ግልጽ የሆነ ውይይት ይደረጋል በተዋረድና የሰራተኛው ምርታማነቱን የሚለካበት መስፈርት ምን እንደሆነ ያውቀዋል። ለምሳሌ የካይዘን የአመራር ፍልስፍናን ሆራይዘን አዲስ ጎማ በመተግበር ከአፍሪካው አንደኛ ወጥቷል። በኢትዮጵያ ኳሊቲ አዋርድም አንደኛና ሁለተኛ እኛ ወጥተናል። አብዛኞቹ የማኑፋክቸሪንግ ድርጅቶቻችን በኢትዮጵያ ኳሊቲ አዋርድ ላይ ጥሩ ተሳታፊ ሆነው ትልልቅ ደረጃ ላይ ደርሰዋል። ይሄንን እኛ የምናደርገው ሽልማቱን ለማሸነፋችን ብለን ሳይሆን እዛ ላይ ለመሳተፍ ስንሞክር ክፍተቶቻችን በባለሙያ ጉልት ብለው ይወጡና እነዚህን ክፍተቶቻችንን አይተን አድሬስ የምናደርግበት መንገድ ስለሚፈጥርልን ነው እና የተገኘው ውጤታማነት በትርፍም በትልልቅ ታክስ በመክፈልም በማህበራዊ ግዴታ በመወጣትም ተገኘ የምንለውን ውጤት ያመጣንበት መንገድ በዋናነት ሰራተኛው የባለቤትነት ስሜት ፈጥሮ መስራት እንዲችል በማድረጋችን። ሌላው ምርታማነቱ ላይ ያለውን ክፍተት የቴክኖሎጂም የስራ ምርታማነትንም ለማሳደግ ባደረግነው የተለያዩ ጥረቶች ነው። ኩባንያዎቹ ውጤታማነት በተጨማሪ ደግሞ በተለይ አሁን ላይ ያው መንግስት ከፍተኛው የስራ ቀጣሪ ነው። ሚድሮክ ኢንቨስትመንት ግሩፕ ደግሞ በርካታ ኩባንያዎችን በውስጥ ይዞ የሚንቀሳቀስ ነውና ምን ያክል ሰራተኞች አሏቸው? ቅድም እንዳልኩት 74000 ሰራተኞች እኛ ጋር በኮንትራት በቋሚ በፒስ ሬት በመነለው ይሰራሉ። ከዛ በላይ ግን ያንን ቫልዩ ቼን ተጠቅመህ ካየ እኛ ጋር
ሰርቪስ የሚሰጡ ድርጅቶች የኛን ምርት በማከፋፈል ጥሬ ዕቃ በማቅረብ ያሉትን ውጤት ደግሞ ሌላ በመቶ ሺህ የሚቆጠሩ ሰዎች ነው። በእኛ ግምት በብዙ መቶ ሺህ ለሚቆጠሩ ሰዎች የሥራ ዕድል ፈጥረናል። ከሚሊዮን ለሚጠጋ ማህበረሰብ ገቢ አለኝታ ሆነናል። ሚድሮክ ኢንቨስትመንት ግሩፕ የሥራ ዕድል ከመፍጠር በተጨማሪ በሀገር ኢኮኖሚ ላይ የራሱ ሚና ከመጫወት በዘለለ ደግሞ እንደው ማህበራዊ ኃላፊነቱን በተወሰነ መልኩ ቅድም አንስተውት ነበር። ግን እሱ በጣም ገላጭ ብቻ ስለማይሆን እንደው ሚድሮክ ምንድነው እያደረገ ያለው ማህበራዊ ኃላፊነትን በመወጣት ረገድ ከትርፍ በዘለለ? በዋናነት አንዱም ሰራተኛው የባለቤትነት ስሜት እንዲፈጥር ያስቻለው በሌላው ማህበረሰብ እውቅና እንዲሰጠው ያስቻለው በማህበራዊ ስራችን ነው። ማህበራዊ ስራችን ላይ ባለፉት 4 ዓመት የሰራነው ስራ አንድ መንግስት ትኩረት በመቀየሩ ነው። ሰው ተኮር የሆነ ስራዎች ላይ ለመስራት ኢንከሬጅ ስላደረገን ነው። 2 እኛም ሪፎርም ስላደረግን ነው። ስለዚህ በግለሰብ በትውውቅ ይደረጉ የነበሩ ችሮታዎች ቀርተው ለደሃ ኮሚኒቲዎች የሚሰሩ ቋሚ ስራዎች ላይ ትኩረት ሰጥተናል። ብዙ ጊዜ ጥያቄዎቹ የሚመጡት ከመንግስት ነው። ከመንግስት በመሆኑ ቋሚ የሆነ ትክክለኛ ስራ ለመስራት ይችላል። ለምሳሌ ገና ሆራይዘን በዚህ ለውጥ መጀመሪያ ጥያቄ የቀረበው ለሆራይዘን ነው። የሸገር ዳቦ ፋብሪካን እንድንሰራ ማለት ነው። በፍጥነት መስራት እንደሚቻል እኛም ያየንበት መንግስትም እኛን ያየበት የሸገር ዳቦ ፋብሪካ ግንባታ ነው። ከዛ እሱ ውጤታማነት ሲታይ በራሳቸው ጠቅላይ ሚኒስትሩ ጥያቄነት አዲስ አበባ ላይ ብቻ ትልቅ ሰርቶ መቆም ሳይሆን ከተሞች ይሄን ማድረግ ስለማይችሉ እናንተም በየትንሽ ከተማው ሰርታችሁ ይሄን ማኔጅ ከምታደርጉ በችሮታ ከዳማዊት እመቤት ፕሮጀክት ጋር ሆነን አንዳንድ ፋብሪካ 10 ከተማ እንድንሰራ ተጠይቀን ይሄንን አድርገናል። ከአዲስ አበባ መስተዳደር የተለያየ ጥያቄ እንጠይቃለን። በተለይ በጣም የደሃ የሆኑ ማህበረሰቦቻችን ጋር ያው ሚድሮክ ኢንቨስትመንት ግሩፕ ራሱ ሄድ ኦፊሱም አዲስ አበባ በመሆኑ ብዙዎቹ ፋብሪካዎችም የብዙዎቹ ድርጅቶችም ዋና መስሪያ ቤት እዚህ መሆኑ ብቻ ሳይሆን ያው አዲስ አበባ የሀገሪቱ የጂዲፒ አንበሳውን ድርሻ የምትካፈል ሀገር ስለሆነች ከተለያዩ ማህበረሰብ ኮሚኒቲ የተለያዩ ብሔር ሃይማኖት ያላቸው ድሆች የተሰባሰቡበት ከተማ ስለሆነች ሰፊ ስራ እንሰራለን ከከተማው ጋር በየአመቱ። ሌሎችም ድርጅቶቻችን ባሉበት ቦታ ሁሉ እንደዛ አይነት ስራ እንሰራለን። ይህንን በመዋቅር ደረጃ ለማድረግ በኔ ቢሮ ዳይሬክተሬት አለ እና በዳይሬክት ለኔ ቀጥታ ለኔ ተጠሪ የሆነ አንድ ዳይሬክተር አለ። ድርጅቶቹ ደግሞ ራሳቸው የሚወስኑት አለ። ከሚያተርፉት ትርፍ 10% ለማህበራዊ ያውሉና 3% ድርጅቶቹ ከአካባቢያቸው ማህበረሰብ ጋር ባለው መስተጋብር ለማህበራዊ ጉዳይ አገልግሎት እንዲያውሉ ይፈቀድላቸዋል። 7% ወደኛ ያመጡና ሚድሮክ ኢንቨስትመንት ግሩፕ ደግሞ ያደርጋል ማለት ነው። ከዚህ ባለፈ እነዚህ ነገሮች አሁን የቤት ግንባታዎች ላይ በስፋት እየሰራን ነው። የአዲስ አበባ ውስጥ የመመገቢያ ጣቢያ እየሰራን ነው። ችግሮች ሲፈጠሩ ደግሞ ቀድመን እንደርሳለን። ለምሳሌ ለሚኩራ ላይ በጣም ማራኪ ስራ ተሰርቷል። በአዲስ አበባ መስተዳደር በጣም የተጎዱ ድሃዎችን መስራት የሚችሉ አደራጅ ሴቶችን አደራጅተው ትልቅ በሀገሪቱ የሌለ እንጀራ ፋብሪካ እንዲሰራ አቅዶ ጀምሯል እና ከበጀት ውጪ ያቀደው ስለሆነ ድጋፍ ፈልጎ ነበር። 50% ያኔ 150 ሚሊዮን ነው። ከዛ በላይ ፈጭቶባቸው ይሆናል። 75 ሚሊዮን ግን በቅድሚያ ሰጥተን ያስጀመርነው እኛ ነው። እንደ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ አይነት ፕሮጀክቶች ደግሞ ዘላቂ የሀገር አሴቶች ስለሚገነቡባቸው አምነንበት በስፋት ተንቀሳቅሰናል። በገበታ ለትውልድም ትልቁ ድርሻ ወስደን አስተዋጽኦ አድርገናል። በቅርቡም አዲስ አበባን በማልማት ዙሪያ ላይ የተለያዩ ስራዎች ይሰራሉ። በተለያየ እንሳተፋለን። በቅርብ ሳምንታት በፊት አንድ በጣም ቅዱስ ኢኒሼቲቭ ተነስቶ ከተማዋ ላይ የጠፋ የህዝብ መጸዳጃን በዘመናዊነት ለማድረግ ሲደረግም ኢኒሼቲቭን ቀድመን ወስደን ጥሩ የሚባል አስተዋጽኦ ማድረግ ችለናል።
ድርጅቶቻችን ደግሞ ፔሪፌራል ኢንቨስትመንት የሚባሉ ይሄ ገጠር ወጣ ያለ ሪሞት ኤሪያም ላይ ያሉ እንደመሆናቸው እዛ አካባቢ ያሉ ችግሮችን ለመፍታት ትምህርት ቤቶች፣ ድልድይ፣ ውሃ ጉድጓድ በስፋት ሰርተናል። በስፋት አሁን ለምሳሌ ለሚኩራ ላይ ቆፍረን ያጠናቀቅነው ለኛ ሳይሆን አዲስ አበባ ውስጥ ሆነው አርሶ አደር ሆነው ውሃ ላጡ ሰዎች ከ55 ሚሊዮን ብር በላይ ወጪ አውጥተን አሁን ጥልቅ ጉድጓድ ቆፍረናል። አሁን ላይ የኛ ማህበራዊ ኢንቨስትመንቶች ይሄ ትንሽ እርዳታ ከመስጠት ዘላቂ የሆነ አንድ ፋብሪካ ለመክፈት የሚያወጣ ኢንቨስትመንትን ለህዝብ እየሰራን ያ ደግሞ በተግባር የሚታይ ስለሆነ ራሱ ደሃው ወገናችን ተጠቅሞበት የሚመረቀን ስለሆነ ይሄ ስራ ደግሞ እነሱን ተጠቃሚዎችን ማስደሰት የመንግስትን ራዕይ ከማሳካት አንፃር ከመንግስት ጋር ተግባብቶ ለመስራት ከሚፈጥረው እድል ባለፈ እምነታችንም የሚያዘን በክርስትናም በእስልምናም እምነት ደሃን መታደግ ከቅዱስ ስራዎች አንዱ ስለሆነ በእኛም በባለቤቱም በእኔም እምነት በጣም የተቀደሰ ስራ ስለሆነ አምነንበት ነው። በእኛ ሃይማኖት በእስልምና ሰደቀቱል ጃሪያ ይባላል። ቋሚ ምጽዋት ማለት ነው። ቋሚ ምጽዋት ማለት ለሚለምን ትንሽ ብር ከመስጠት እሱ ትልቅ ተወዳጅ ነው፣ ሰደቃ ይባላል። ይሄ ሰደቀቱል ጃሪያ የሚሉት ቋሚ ምጽዋት ደግሞ ውሃ ብትቆፍር፣ መንገድ ብትሰራ፣ ትምህርት ቤት ብትሰራ፣ መስጊድ ብትሰራ አንተም ካለፍክ በኋላ ሌላ ትውልድ የሚጠቀምበት ስለሆነ ክሬዲቱን በዛው ይቀጥላል። የመጨረሻው ቤትም ጠቃሚ ነው ብለን ስለምናምን ከልባችን ደስ ብሎን የምንሰራው ስራ ነው። ሌላው ሚድሮክ እንደው በቅድም እንዳነሳ ነው ኢኮኖሚ ውስጥ የራሱ ድርሻ አለውና በምን ደረጃ ነው የሚገኘው? ለምንድን ነው ይሄን ማነሳው? በርካታ ሰራተኞችን የስራ እድል ፈጥሯል። ትልልቅ ኩባንያዎችን በውስጡ አቅፎ እያንቀሳቀሰ ነው የሚገኘውና በሀገር ኢኮኖሚ ላይ የሚድሮክ ሚና በርሶ እይታ እንዴት ነው የሚገለጸው? በኔ ያው የሀገራችን ኢኮኖሚ የሀገራችንን የህዝብ ቁጥር የሀገራችንን ጸጋ የሚመጥን አይደለም። ነገር ግን በጣም ከታሰረ ኢኮኖሚ ከፍተኛ ውድመት ከነበረበት የባላዋቂ የተመራ ኢኮኖሚ የኮሙኒስት ረጅም ጊዜ ስራ ወጥቶ ከዛ በኋላም እስካሁን ድረስ ኮሙኒዝም አልወጣም ከኛ ማህበረሰብ አድቆት በኋላም በኢህአዴግም ፍሪ ማርኬት ተብሎ ሙሉ ለሙሉ ፍሪ ማርኬት ካልሆነ ማርኬት ባለሀብት የተፈጠረው ኢህአዴግ ከስልጣን ከመጣ በኋላ በዚህ አጭር ጊዜ በዚህ የተነሳ የፕራይቬት ሴክተሩ አስተዋጽኦ በጣም ትንሽ ነው። ነገር ግን ሼክ መሐመድ በተለያየ ጊዜ ብዙ ቢሊዮን ዶላር ከውጭ አምጥተው ኢትዮጵያ ውስጥ ኢንቨስት በማድረጋቸው እና ያንን በተገቢው መንገድ ወደ ኢኮኖሚው በፍጥነት ባናስገባም አሁን ላይ ባለፈው 4 ዓመት በስፋት ስለሰራ ነው ያንበሳው ድርሻ ከግል ክፍለ ኢኮኖሚ አንፃር የኛ ነው። እንዲህ ስል ዝም ብሎ ለማለት ብቻ አይደለም። አገሪቱን የታደጉ ብዙ ስራ እንሰራለን። አንድ ምሳሌ ልስጥ። ግሉኮስ ለበሽተኞች እስከ ቅርብ ጊዜ ድረስ እስከ ዛሬ 2 ዓመት ድረስ ከውጪ በብዛት ይገዛል። አገር ውስጥ 10፣ 15፣ 20% ይመረታል። ግሉኮስ ወደ 90% ውሃ ነው። በላስኪት የተሞላ ውሃ ነው። ንጥረ ነገሯ ከዛ በጣም ያነሰች ነች፣ ወደ 5% ነች። ያንን ውሃ ነው ከህንድ ጭነን የምናመጣው በሌለን የውጭ ምንዛሪ እና ይህንን እሳቸው ታሳቢ አድርገው ዓለም ላይ በጣም ትልቁን ቴክኖሎጂ እናምጣ ብለው በጣም ሰፊ የመድኃኒት ፋብሪካ ብለው ከ16 17 ዓመት በፊት ሰሩ እና የግሉኮስ ላይኑ ብቻ ተተከለ። ድርጅቱ ለ10 ምናምን ዓመት በኪሳራ ነበር። እኛ የተረከብነው ይሄንን በ2013 አካባቢ ነው እና አካባቢው ከፍተኛ የሪል ስቴት ዋጋ ያለው መሬት በውድ የሚሸጥበት ስለሆነ የመጀመሪያው አማራጭ ይሄን ከኪሳራ ለማውጣት ሌሎች ለፋብሪካ ብለው የወሰዱ ሰዎች እንዳደረጉት ወደ ሪል ስቴት ቀይሩልን ብለን መሬት መሸጥ ነበር፣ ብር ቢሆን ፍላጎታችን። ነገር ግን ያለውን ክፍተት ያለውን ጋፕ ስላየን ተመካከረና እስቲ በሙሉ ኃይል አምርተን ያለውን ውጤት እንየው። ምንድነው የሚቸገረን? የውጭ ምንዛሬ ፍላጎቱ በጣም አናሳ ነው። እንዳልኩት ንጥረ ነገሩ ከ5% በታች ነው። ውሃ ነው።
የውሃ ትሪትመንት ፕላንቱ ኦሬዲ ተሰርቷል ለመድኃኒት እንዲሆን የማድረጉ ስራ ብለን ሰራን ዘንድሮ የኢትዮጵያ መንግስት $1 አላወጣም ድርጅታችን ደግሞ ከኪሳራ ወጥቶ በብዙ 100 ሚሊዮኖች ብር ወደ ማትረፍ ሄደ ስለዚህ የሳቸውን ፍላጎት ራይ ለማድረግ ሌላው ትልቁ በአፍሪካ ደረጃ ዋጋ የሚያስከፍለን የአንቲባዮቲክ ምርቶችን ከውጭ ስለምናመጣ ነው ስለዚህ ያተረፈው ትርፍ 1 ብር ተወስዶበት አያውቅም ራሱን ለማብቃት ካፓሲቲውን ለማሳደግ አደረግን አሁን ደግሞ ከራሳችንን ብር ጨምረን በአፍሪካ ትልቁን የአንቲባዮቲክ መድኃኒት ፋብሪካ እየገነባን ነው ይሄ ማለት የሀገር ኢኮኖሚ ላይ የሚኖረው ጥቅም ለባለቤቱ ከሚሰጠው ጥቅም የትየለሌ ነው የቆዳ ኢንዱስትሪ ያለን ዓለም ላይ የቆዳ ኢንዱስትሪ በአርቲፊሻል ሌደር እየተተካ መጥቷል ድሮ በኢህአዴግ ጊዜ ከፍተኛ ትኩረት የተሰጠው እና ብዙ ፋብሪካዎች ለቆዳ ኢንዱስትሪ ብር ተበድረው ከውጭ ምንዛሪም ተፈቅዶላቸው ማሽን እንዲተክሉና ዓለም ላይ ጥራቱን የጠበቀ ቆዳ እንድናመርት ሰፊ መንግስት ድጋፍ አድርጎ በሀገር ደረጃ ሁሉም ፋብሪካዎች በሚባል ደረጃ አቅማቸውን ፈተው የዓለም ገበያ ግን ከዛ ወጣ እና ሁሉም ፋብሪካዎች በሚባል ደረጃ መክሰር ጀመሩ ወደ ብዙዎቹ ተዘጉ ሶኛ ምን ቫልዩ አድ ማድረግ ስለቻለን የሴፍቲ ለፋብሪካ የሚሆን ጫማና የማይገነጠል ጠንካራ ለሴኩሪቲ የሚሆን መጥፎ አካባቢ ላይ ሮጦ አገር ለሚታደጉ ሰራዊቶች የሚሆን ጫማ እናመርታለን ያን አቅማችንን አሳደግን እንግዲህ እንደምታውቀው ሀገራችን የሉዓላዊነት አደጋ ውስጥ በከፈተ በነበራት አሁን ደግሞ ባለ ሴኩሪቲ ስጋት ሰራዊቱም ፖሊሱም ብዛቱ በጣም ጨምሯል አንድም ግን ጫማ ተብሎ ዶላር ተፈቅዶ ከውጭ መጥቶ ያውቃል እኛንን ያንን ምናምርተው እንደውም ለኮንጎ አርሚ ለደቡብ ሱዳን አርሚ ኤክስፖርት እናደርግ ነበር ይሄን ስናደርግ ትንሽ ቫልዩ አዳርገን ጫማ ሰፍተን አይደል ከታች ጀምሮ ጎማ ፋብሪካ ስላለን ጎማውን ሶሉን አምርተን ቆዳ ፋብሪካ ስላለን ከቨሩን አምርተን ጫማውን ሰርተን ነው የምንሰራው ጎማ ፋብሪካችን ትልልቅ የትራክተር ጎማዎች አሁን የሱካር ኮርፖሬሽን ለሱካር አገዳ ለማመላለስ የሚጠቀምባቸው ጎማዎች በጣም የተለዩ ትልልቅ ፍሎቴሽን ታየር የሚባሉ ናቸው እነዚህ በጣም ሰፊ ብዙ ዶላር ወጥቶባቸው ይገዙና በጣም ትንሽ ባንድ ኮንቴነር ውስጥ ለማውጣት በጣም ትንሽ ጎማ ስለሚሞላው ከፍተኛ ፍሬት በዶላር ይከፈል ነበር ያን ሀገር ውስጥ አበልጽገን ሀገር ውስጥ ተከተናል የትራክተር ጎማ ሀገር ውስጥ ተከተናል እንደዚህ እንደወረርሽኝ የመጡ ባጃጆችን ሙሉ የሀገር አቅም በሚተካ ደረጃ ምርትና ምርታለን ይሄ የገቢ ምርት በማሳደግ ደረጃ የወርቅ ምርታችን ካየ ድሮ የሚድሮክ ወርቅ የኢትዮጵያ ሀገሪቷ ከምታልከው ወርቅ የገበያ ድርሻው ከ30% በታች ነው ምክንያቱም ብቸኛው ኮመርሻል ማይኒንግ ሚድሮክ ጎልድ ነው የቀረው በአርቲዛኖች አነስተኛ ጉልበት ተጠቅመው የሚሰሩ አነስተኛ አምራቾች ያሉበት ነው እንግዲህ ሀገሪቱ ውስጥ በተፈጠረው የዚህ የውጭ ምንዛሪ እጥረት የብላክ ማርኬት የኮንትሮባንድ ስራ በጣም ስለበዛ አብዛኛው በአርቲዛን የሚመረተው ወርቅ በኮንትሮባንድ ውጭ ነው የሚወጣው ኢቭን የውጭ ሰዎች መተው ውጭ ይወጣል በዛ የተነሳ ሀገሪቱ በወርቅ ከምታገኘው ገቢ አሁን የኛ ወደ 90% እያደገ ነው ምክንያቱም ሙሉ ምርቱን በትክክል በብሔራዊ ባንክ በኩል የሚልክ ሚድሮክ ብቻ መላክ ብቻ ሳይሆን ምርታማነቱን በደንብ አሳድጎ እየሰራ ያደርጋል እንግዲህ ያ ለመንግስት የሚያመጣው ገቢ አይተሃል ስለዚህ በእኛ አሁን በዚህ አመት ወደ $300 ሚሊዮን አካባቢ የውጭ ምንዛሪ አስገብተናል ይሄ የውጭ ምንዛሪ እኔ የሚያስደስተኝ በጣም ስለማቀው በሆራይዘን ፕላንቴሽንም ኤክስፖርት ውስጥ ስለነበርኩ ለምሳሌ አዋሳ ያለ የኢንዱስትሪ መንደር ይሄን ያህል ሚሊዮን ዶላር አመጡ ይባላል ቴክስታይል ጋርመንት ፋብሪካ አቋቁመ ኤክስፖርት ስታረግ ክሩን ቁልፉን ጨርቁን ከውጭ አምጥተህ እዚህ ሰፍተህ ስለሸጥክ ሌበር ብቻ ነው የውጭ ምንዛሪ ግኝቱ 1 to 1 ቢለካ ኔጌቲቭ ነው ምክንያቱም በትክክል ያልተሰራው ሀገር ውስጥ ስለሚሸጥ በዶላር መጥቶ
የኔ ወርቅ የኔ ቡና የኔ ሻይ ቅጠል ግን 100% በሚባል ደረጃ ቫራይቲው ሀገር ውስጥ ነው ችግኙ የኛው ነው እንክብካቤው የኛ ነው አምርተን ነው የምንሸጠውና ለግብአት የምንጠቀመው በጣም አነስተኛ ነገር ነው እኛ ለምሳሌ አበባ እንልካለን ትልቁ ላኪዎች መሃል አንዱ ነን ባህር ዳርም ሆለታም አለ የአበባ ኤክስፖርት ግኝት አበባው ከሚፈልገው ዶላር ተመጣጣኝ ነው ቫራይቲው የውጭ ነው ሮያሊቲ ትከፍላለህ ዝርያ ከነሱ ተወስዳለህ ስንልክ አምፓክ አርጋው ሎጂስቲኩን አስከፍለው የሚሰሩት በውጭ ነው በጨረታ የሚያሳትፉት ኮሚሽን በውጭ ነው ስለዚህ አብዛኛው ዶላር ተመልሶ ይወጣል እንደ ቡና እንደ ሻይ ቅጠል የራሳችን ሰሊጥ አሁን የሚልኩም ሰዎች እንዲሁ የራሳችን ስለሆነ 100% ነው ለሀገር ያለው ጠቀሜታ እና ሚድሮክ በዛ ረገድ አብዛኛው በሚባል ደረጃ የውጭ ምርታችን ሙሉ ለሙሉ በሀገር ውስጥ ግብአት ከማዳበሪያ ውጪ አሁን ለቡና ምንም የምንፈልገው የለም ወርቅም ቢሆን አንዳንድ የፕሮሰሲንግ ኬሚካል በስተቀር የምንፈልገው የለም እና ትልቅ ኤክስፖርት አረገን ስንል ኔት ኤክስፖርት ስለሆነ በእጅጉ ያስደስተናል ሁለተኛ ደግሞ የገቢ ምርታችን የምናረግበት ፋብሪካዎች በጣም ትልቁን በተለይ ገቢ ምርት ላይ መንግስት በጣም ትኩረት አድርጎ መስራት አለበት ምለው እሱን ከውጪ ያመጣን ማንችለው ነገር ነውና ብዙ ነገር ላይ እየሰራን ነው እዚህ ቢሮዬ ለሳምፕል ካሉት መሃል እዚህ ጋር የምታየው የወለል ያረፍንበት ወለል አሜሪካም ወርልድ ባንክ ብትሄድ ሌላ ቦታ ብትሄድ የምታገኘው ቴክኖሎጂ ነው ነገር ግን 70% አገር ውስጥ ባለ ካልሲየም ካርቦኔት የሚሰራ ነው እዚህ ይሄን ቻይና ብቻ ለሚሰራው ብለን በቅርቡ ጫንጮ ላይ የገባንበት ነው እና እሱን ዘንድሮም የማስፋፋት ትልቅ ስራ አለን የኛም ስራ ብዙ ጊዜ ትርፋማነት አንዱ ነው ነገር ግን ለሀገር ያለው የኢኮኖሚ ጠቀሜታንም ታሳቢ ያደረገ ጥናት ነው የምናጠናው ጥሩ ወደ መጨረሻው ጥያቄ ልምጣና ሚድሮክ አዳዲስ ፕሮጀክቶችን እየጀመረ ነው የሚገኙ የጀመራቸውም አሉ እነዚህ አሁን ምን ደረጃ ላይ ናቸው የሚገኙት ቀጣይ ስቅሉ ምንድነው ሚድሮክ ብዙ ድርጅቶች አሉት ምናልባት እነዚህ ድርጅቶች ወደ ሜጋ ድርጅት መቀየር አለባቸው ሚድሮክን ለመመጠን እና ማስተሳሰር ይፈልጋል ለምሳሌ ድሮ ከመንግስት የገዛነው ዋንዛ የሚባል ፋብሪካ ነበር የትምህርት ቤት ዴስክ ብቻ በማምረት አንዳንድ ፈርኒቸር ብቻ በማምረት አነስተኛ በጊዜው ትልቅ የነበረ ነገር ግን አሁን ማንኛውም አነስተኛ የጎጆ ኢንዱስትሪ የሚሰራውን ስራ ይሰራ ነበር እኛ ደግሞ ሰፋፊ ሌሎች ኢንቨስትመንቶች አሉ ስለዚህ ዓለም አቀፍ ደረጃውን የጠበቁ በስፋት የምንፈልጋቸው ከውጭ በብዛት የሚመጡ እቃዎችን እንዲተካ አድርገናል ከ116 በላይ ማሽኖች እየተተከሉ ነው በከፊልም ስራ ጀምረዋል እና የበር የመስኮት የኪችን ካቢኔት ስራዎችን እቃዎች ከውጭ እንዳይመጡ ማድረግ የሚያስችል አቅም እየፈጠርን ነው ግን ሁሉም ድርጅቶቻችን ላይ ቨርቲካል ኢንቲግሬሽን የሚሉት ፈረንጆቹ በተዋረድ ያለውን እሴት በመስራት ትልቅ ምርት በማምረት የሚገኝ የገበያ ድርሻን የማሳደግ ስራ ላይ በሰፊው ተንቀሳቅሰን ፕሮጀክት እየሰራን ነው ሜጋ የምንላቸው ፕሮጀክቶች አሉ ሚድሮክ ከዚህ በፊት ከመንግስት የገዛቸው ሰፋፊ ሪሶርሶች አሉ ከፕራይቬታይዜሽን የገዛቸው እነዛ ድሮ የተያዘላቸው አላማም ከተማም በማደግ የምታሳየው ፍላጎት ተቀየረ ስለመጣ ከመንግስት የሚመጣ ጥያቄ አለ ለምሳሌ መሐመድያ ፕሮጀክትን ማሰብ እንችላለን የመሐመድያ ፕሮጀክት አገሪቱ ካሉ የሪል ስቴት ፕሮጀክት በጣም ትልቁ ነው በዘመናዊነት ደግሞ ማንኛውም የትኛውም ሊወዳደረው አይችልም እና ክቡር ጠቅላይ ሚኒስትሩ አዲስ አበባን ለአፍሪካ መዲና እናረጋለን የሚለው ሐሳባቸውን ሲያቅዱ ራሳቸው ሚድሮክ ሰፊ መሬት አላችሁ የውጭ ኢንቨስተር ለማምጣት ሞክሬያለሁ ይሄን ለመስራት ከቻይናም ከሚድል ኢስትም አምጥተናል እና እዚህ ላይ ምንድነው የምታስቡት ብለው አብረን እንድናቀድ ተስማምተን የመሐመድያን አቀደናል መሐመድያ ማለት ተራ የሪል ስቴት ፕሮጀክት አይደለም
ለምሳሌ ዱባይ ብትሄድ ኤምአር የሚባል አገሪቱን ያለማ ትልቅ ካምፓኒ አለ። ኤምአር አንድ ቦታ ወስዶ ዴቨሎፕመንት ሲያደርግ እሳቸውም ይሄን ፈልገው ነው ኤምአር ኢትዮጵያ እንዲመጣ ጥረት አድርገው ያመጡት። አገሩ ግን ሲሰራ ቪሌጅ ነው የሚገነባው። የሚሸጥ ቤት ብቻ አይደለም የሚሰራው። ለምሳሌ ዳውንታውን ዱባይ የሚባል አለ። ይሄ ከዓለም ትልቁ ፎቅ የተሰራበት ሰው ሁሉ ስለ በርጅ ከሊፋ ወይም ስለ ዱባይ ሞል ነው የሚያውቀው። ነገር ግን የኤምአር ሴልስ ኦፊስ ሄደብታ ጠቅላላ ኤሪያው የነሱ ነው። አንዴ ነው ከመንግስታቸው ተስማምተው ማልማት የጀመሩት። ሞል ይኖረዋል፣ ሆቴል ይኖረዋል፣ ቢሮ ይኖረዋል፣ ቤቶች ይኖሩታል፣ ሴንተሮች ይኖሩታል፣ የወጣቶች ሴንተር፣ የገበያ ሴንተር፣ ከዛ ባለፈ ሰፊ የህዝብ ማዕከሎች ይኖሩታል። እንደ ነጋዴ ካየኸው መሬት በውድ በሚሸጥበት ሀገር አዲስ አበባ ውስጥ ውድ በሚባለው ቦታ ላይ ያለንን መሬት ስንሰራ ሸንሸነን ፕላን ስምነቱ በሚፈቅደው ቤት ዲዛይን አድርገን መሸጥ እንችል ነበር። ነገር ግን እኛ ከተማዋን ሊያወዳድር የሚችል ኢንቨስትመንት እንድንሰራ አድርገን በዚህ ልምድ ያላቸው በውጭ ሀገርም በሀገር ውስጥም ልምድ ያላቸው ኮንሰልታንት ዚያ ስንቀጥረን ነው የሰራነው። ስለዚህ እኛ ለምሳሌ መሐመድያ ቪሌጅ ውስጥ ካሉ ልማቶች አንዱ ፕላዛ ነው። ለህዝብ ክፍት የሆነ ማንም ሰው ከፍሎ የማይገባበት 30,000 ካሬ ሜትር። እንግዲህ አሁን ባለ የመሬት ዋጋ 30,000 ካሬ ሜትር ለህዝብ ዝም ብሎ የሚሰጥ አይደል፣ ማንም የለም። በንግዳስ ግን ካለው ሀገራዊ ፋይዳ አንፃር ካየኸው ግን ትልቅ ነው። ውጭ ሀገር ሄደህ ከሆነ ዓለም አቀፍ ኮንሰርቶች፣ ራሊዎች ሲደረጉ ፕላዛ ውስጥ ነው የሚደረጉት፣ በተለይ አውሮፓ ውስጥ። እኛ ሀገር አንድ ለእናቱ መስቀል አደባባይ ነው ያለው። አሁን ለሚኩራ ላይ አዲስ አበባ አስተዳደር እያሰበ እየሰራ ነው። ይሄ ግን ዘመናዊ የሆነ ለኢንተርቴይንመንትም ለህዝብ መዝናኛም የሚሆን አለው። ግን ከዚህ ባለፈ ትልቅ ሱፐርማርኬት አለው። ትልቅ የከተማ ፍላጎቶች የሚያሟሉ ነገሮች አሉት። በጣም ዘመናዊ። ይሄንን አትላንታ ከተማ ውስጥ ካለ አቫሎን ስቴሽን የሚባል ከዛ ከዱባይ ከየትም ያሉትን ተሞክሮች አይተን አገር ውስጥ ተጠን ጠቅላይ ሚኒስትሩ ጋር ተወያይተን ከንቲባችን ጋር ተወያይተን መንግስት አምኖበት ጸድቆ ጀመር ነው። ለኛ ፕሬሸሩ ከባድ ነው። አንዴ አሁን ይሄን ሰራለው ካልክ በትክክል ሰርተህ ለመጨረስ ክትትሉ ከባለቤት በላይ ነው። ከኔ በላይ ጠቅላይ ሚኒስትሩ ጎብኝተውታል። እኔ ስራውን ነው የምቆጣጠረው። እሳቸው ግን በየጊዜው እየሄዱ እኔን ሳላውቅ ተራ ግንበኛ እናግረው ሁኔታውን እናግረው የት እንደደረሰ ይከታተላል። በፈለጉት ፍጥነት ሳይሄድ ሲቀር ይወቅሱናል። እንደዚህ መንግስት የሚከታተለውን ፕሮጀክት ለመስራት ከ$1 ቢሊዮን በላይ የሚፈጅ ፕሮጀክት ነው። 24 ሰዓት ነው ከተጀመረ እየተሰራ ያለው፣ ተቋርጦ አያውቅም። እየሰራን ነውና ይሄ ከዛ ባለፈ ደግሞ ሌላ ትልቅ ጥቅም አለው። የምንሰራው ግብአቶች በሚድሮክ እንዲሟሉ እያደረግን አሁን ላይ ሁሉም ማሽነሪዎች የራሳችን ናቸው። ጠጠር የምናመርተው ራሳችን፣ ሲሚንቶ የምናመርተው እህት ኩባንያችን። አዲስ የወንዝ አሸዋ ከመጠቀም የሚታደገን ልክ ዱባይ ውስጥ ያለ የሚሰሩበት አዲስ ቴክኖሎጂ ፋብሪካ አምጥተን እየገነባን ነው። ራሳችን አሸዋ ልናመርት ማለት ነው። ብረት ጥሬ ዕቃውን አምጥተን አገር ውስጥ እያስመረትን በሌላ ኩባንያ። ስትራክቸሩ ሲያልቅ ደግሞ ለፊኒሺንግ ዕቃ የሚሆኑ ፋብሪካዎቻችንን አዘምነን እየሰራን ነው። ለምሳሌ የወለል ንጣፍ ፋብሪካ ኦልሬዲ አዘምነን ምርት ውስጥ ጀምረናል። የማርብል ማይኒንግ እና ፋብሪካዎቻችንን ዓለም ላይ አለ የተባለ ቴክኖሎጂ አምጥተን ድሮ ሼክ መሐመድ ያመጡት ተበላሽቶ የተጣሉት በአዲስ መልኩ አምጥተን አሁን ቦሌ ላይ የኮሪደር ልማት ሁሉ እየተጠቀሙበት ያለ ሸራተን ሲሰራ በኢትዮጵያ ማርብል ነው የተሰራው። የሳቸው ፍላጎት የሳቸው ምኞት ይሄ ነው። ያንን መልሰን ራይ ለማሳካት ከፍተኛ ኢንቨስትመንት እያደረግን ነው። ስለዚህ ማርብሉም የራሳችን ነው፣ ግራናይቱ የራሳችን ነው። ሌሎች የእንጨት ስራዎቻችን ላይ ኦልሬዲ ኢንቨስት አድርገናል። ቀለም ፋብሪካ አለን። ስለዚህ የሀገር ውስጥ ግብአት በሰፊው የሞላበት ከአቅማችን በላይ የሆኑትን ደግሞ ዘመናዊ ከውጪ እያመጣን የምንሰራው ነው የሚሆነው። ከመሐመድያ ባለፈ ግን የቆሙ ፕሮጀክቶች አሉን።
የሀገር አለኝታ የሆኑ አሉ። ለምሳሌ ሸራተን 26 ዓመቱ ሸራተን ኢትዮጵያ ውስጥ ለባለቤቱ ዲቪደንድ ከፍሎ አያውቅም። ብዙ ጊዜ ትርፉን የሚበላው የሸራተን በሼክ መሐመድ ወጪ የሚደረግ ግብዣ ለመንግስት ለሀገራዊ ተልእኮዎችም ይሁን ለወዳጅ የሚደረግ ነገር ነበር። አሁን ያቆመ ሸራተን ራሱ ደግሞ ብዙ ኢንቨስትመንት ይፈልጋል። 26 ዓመት ዓለም ላይ አለ የተባለ ቴክኖሎጂ ተጠቅመው ስለሰሩት በጣም በውድ ጥሩ ዕቃ ተጠቅመው ስለሰሩት ካለምንም ጥገና አንድ ማብራት ሳይበላሽ እስካሁን እየሰራ ነው። ነገር ግን አሁን ብዙ ኢንቨስትመንት ይፈልጋል። ሸራተንን ከተረከብን ጀምሮ ያደረግነው ከዚህ በፊት ጠቅላይ ሚኒስትሩም ሲነግሩት የነበረው ምንም አይነት የግል ድግስ ወይም የመንግስት ድግስ በሸራተን አይደረግም። ሸራተን ራሱን ችሎ አትርፎ የሚሰራ ድርጅት ነው። ነገር ግን የሸራተንን ትርፍ ወደ ኢንቨስትመንት ቀይረን ሆቴሉን መልሰን የምናሰፋቸው ሆቴሉ ጀምሮ የተዋቸው ትልልቅ ቦታዎች ነበሩ። ትልልቅ ስራ ከቢሊዮን ብር በላይ የሚያወጣ ኢንቨስትመንት ሸራተን ላይ አለ። ዌስትን ሆቴል ስትራክቸሩና የውጭው አልቆ ውስጡ በከፊል ተጀምሮ የቀረ ነበር። በአመለሙያ አስመጥተን አሳይተን ዌስትን ጋር ከማሪዮት ተፈራርመን ወደ 400 አልጋ ያለው በጣም ዘመናዊ አፍሪካ ውስጥ 3ኛው ዌስትን እንዲሆን ስራ ጀምረን በፍጥነት እየሄድን ሌላ በተለያዩ የኢትዮጵያ ከተሞች በባህር ዳር በአዋሳ በጅማ እንዲሁም በአዲስ አበባ 4 ፖይንት ባይ ሸራተን ሚል ሆቴሎች አሉ። እነዚህ ሜጋ ናቸው። በማኑፋክቸሪንግ ላይ ካየህ ትልልቅ ስራዎች አሉን። በጣም ትልልቅ መድኃኒቱን ቅድም ነግሬሃለሁ። የዘይት አለን። ሌላ የፕላስቲክ የውጪ ምንዛሪ የሚተካ ፕሮጀክት አለን። እንደዚህ ሜጋ የሆኑ ፋብሪካ ከገነባን ካሁን በኋላ ሜጋ ፋብሪካ ነው የምንገነባው። እርሻዎቻችንም ላይ እንዲሁ የማዘመን ስራዎች እንሰራለን። የምንሰራው ትርፍ ብቻ አይደለም ብያለሁ። ሀገራዊ ፍላጎቶችን የሚያሳኩ ናቸው። ሀገራዊ ፍላጎቶችን የሚያሳኩ ፕሮጀክቶች የሼክ መሐመድ ህልም ናቸው። ነገር ግን አንድ እጅ ብቻውን አያጨበጭም። መንግስት አብሮ ማጨብጨብ አለበት። ለምሳሌ ድሮ ሼክ መሐመድ ኢህአዴግ ሲመጣ ለህዝብ ባንክ ክፍት አድርጉ ኢኮኖሚ አለበለዚያ ያድግም ብለው ከፍተኛ ሎቢንግ ይሰሩ ነበር። ያ በመከፈቱ ዛሬ ብዙ የኢትዮጵያ ባለሀብት ከባንክ የተለየ ጥቅም ያገኛል። ባንክ በመስራት ብዙ ሰው በባንክ እንዲቆጥብ እድል አድርጓል። በሁሉ ነገር ስራቸው ላይ እሱን ይፈልጉ ነበር። እርሻም ላይ ለምሳሌ ኤልፎራንት ሲገዙ በዶሮም በከብትም ይፈልጉ ነበር። አልተሳካም። አሁን ላይ መንግስት ራሱ መጣ። ለምሳሌ የሌማት ትሩፋት የሚባለው ስራ ለኔ በጣም አሳማኝ አርኪ ለውጡ በጣም የሚታይ ነው እና ደግሞ በጣም ኃይለኛ ክትትል ያለበት ነው። ዶሮን ስራ ላይ 2 ወይ 3 ትልልቅ ድርጅቶች ነው ኢትዮጵያ ውስጥ ያሉት እና ጫጩት ከውጭ እየመጣ ነው የሚሰራው። ሚድሮክ ትልቅ ነበር። በጣም ዳውን ሳይዝ ዳርጎ ራሱን ኦልሞስት ጠፍቶ ነበር እኛ ስንረከበው። እኔ እስክረከበው ድረስ ለ20 ዓመት በኪሳራ ላይ ነበር። ነገር ግን በጣም አትራፊ ስራ ነው በትክክል ከሰራው። እሱም በአቅሙ እንዲጠቀም ማድረግ ይቻላል። ወላጅ ዶሮዎች አምጥተን የአንድ ቀን ጫጩት ማምረት ይቻላል። በቢሾፍቱ አካባቢ ሰዎች ላሉ ሰዎች የአንድ ቀን ጫጩት በስፋት ማቅረብ ጀመረ። ግን መንግስት የሌማት ትሩፋት ብሎ አቀደና ከኛ በጣም የሰፋ ተአምር እንደ መጀመሪያ ሳስበው በፍጹም ሊሆን አይችልም ያልኩት ፕሮጀክቶች ነው በየክልሉ በተለይ ኦሮሚያ ላይ ደቡብ ላይ ሲዳማ ላይ እየተሰሩ ያሉትና እኛ በቃ ያለንን ሳቹሬት እናደርጋለን። በትልቁ አስበን ነበር። ጨፋ ላይ በጦርነቱ ወደመ። ከዛ አሁን የቢሾፍቱን እየሰራን ባለንበት ጠቅላይ ሚኒስትሩ በዚህ ጉዳይ ላናገር እፈልጋለሁ ብለው ይሄ በግል እንዲሰራ ነው የምፈልገው። ስለዚህ ብዙ ወጣቶች አደራጅተናል። ክልሎች ብዙ ስራ እየሰሩ ነው። ነገር ግን ሁሌ ከውጪ ያመጣን ጫጩት መስራት ትክክል አይደለም አሉና የግራንድ ፓረንት የአያቶች ዝርያ አምጥተን ወላጆቹንም ጭምር እኛ አምርተን እንድንሸጥ ፕሮጀክት ቀርጻቸው አቅርቡ ብለው አሳይመንት ሰጡ። ከግብርና ሚኒስቴር ጋር ሆነን አብረን መስራት ጀመር። አሁን አዋሳ ምግብ ያለው ሻሎ ላይ እና ይሄ
የአያት ዶሮ አፍሪካ ውስጥ አልተለመደም የለም ሙከራ አለ የለም እና ከባድ ነው ምክንያቱም ባለቤቶቹ የዝርያ ባለቤቶቹ የሚፈልጉት ብዙ ፍላጎቶች አሉ ከኢንቨስትመንት ባለፈ ለዚህ ነው ግብርና ሚኒስትር ጋር ሆነን በጋራ አቅደን ሰርተን መርጠን ለኢትዮጵያ አርሶ አደሮች የሚሆን ዱዋል ፐርፐዝ ሁለቱም የእንቁላልም ለስጋም የሚሆን ዶሮዎች በስፋት እንዲመረት ተፈለገ እና ድሮ ኤልፎራን ቴክኖሎጂ የሰሩትን ፈልገን የውጪ ባለሙያዎች አማክረን ሄደን አንድ ከሃንጋሪ ካለ ድርጅት ጋር ጨረስን ካለቀ በኋላ የኛ ድርጅት ለመፈራረም ሲሄዱ እንግዲያው ብለው ነው አንድ ቦታ ፎቶ እንነሳሉ ሃንጋሪዎቹ ወስደው ፎቶ ተነሱ ሌላ ፎቶ ሰጧቸው ድሮ በ1950 ምናምን አመት ኃይለ ስላሴ ሄደው ይሄን ድርድር ተደራድረው ተስማምተው ለመስራት ፎቶ ተነስተው ነበር ራሳቸው ከሃንጋሪ መሪ ጋር ሆነ እንግዲህ ከዚህ በኋላ ከምራችሁ ከሆነ እስቲ ብለው ከኛ ሰዎች ጋር ተነሱ የሚገርም ፎቶ አለ ስለዚህ ያንን ራይ ነው አሁን ለማምጣት የፈለጉት ጠቅላይ ሚኒስትሩ አሁን ነው የገባኝ ሌላ ግን በገበያ ያየሁት ትዝላችሁ እንደሆነ ዶሮ እንቁላል 16 ገባ 18 ገባ የት ልንደርስ ነው የሚብል ዜናዎች ነበሩ በቅርቡ መንገድ ላይ ሲሄድ አይቼ 750 ምትለምን ሴት አየሁ ጉዙኝ ብላ እንዴት ነው ብዬ የራሴን ሰዎች ሲጠይቅ አይ ወርዷል እኮ እኛ 6 ብር ነው የምንሸጠው በጣም በስቶ እንደውም ከማምረቻ ወጪ በታች የሆነ ነው ብለው እንደ ስጋት አዩኝ እንግዲህ እንቁላል ኬት ሊገኝ ነው ከተባለ በ6 ወር ውስጥ ባንዴ እዚህ ደረጃ አሁን ተመልሶ ወደ 9 ብር ደርሷል ሚል ሰምቻለሁ እና አሁንም ቢሆን እንደ ሸማች ከ16 ብር 9 ብር ከገባ ይሄ ፕሮጀክት ትልቅ ነው ማለት ነው በዚህ ላይ ሰው አምራቹ ተጠቅሞበት ይሄ አምራች ደግሞ ስራ የሌለው ወጣት እንዲሆን ከተደረገ በየትንንሽ ከተማው ያሉ ወጣቶች እንዲሆን ከተደረገ እንደ አይነት የመንግስት ፕሮጀክትን ማገዝ አገርን ማገዝ ነው ለኛ እኛ ነጋዴዎች ነን የፖለቲካ ሰዎች አይደለንም መንግስትን መደገፍ ግን ዋና ዓላማችን በተለይ ሰው ተኮር ከሆነ የሀገሪቱን ኢኮኖሚ የሚያሳድግ ነገር ከሆነ አብረን መቆም ፈልጋለን አሁን ሚድሮክ ያለው አመራር ከሳቸው ፍላጎት ጋር የሚጣጣም ሆኖ መሬት ላይ የሚወርድ ስራ የሚሰራ ሆኗል ይሄንን በተግባር አይተናል እድለኞችም ነን በእውነት ይሄንን ለመስራት እድሉ ስላለን ሪሶርሱ ስላለን እድለኞች ነን የኛ ፕሮጀክቶች እነዚህን ያካተቱ ናቸው ማለት ፈልጌ የቀረውት ተጨማሪ ሐሳብ አለ የቀረው ሁሉ ሐሳብ ያው ሚድሮክ ሀገራዊ ተቋም ነው ማንንም ሰው እንዲያውቅ መፈልገው የህዝብ ሀብት ነው የኔ ሲኦ የጀማል ወይም የባለቤቱ ሼክ መሐመድ ብቻ አይደለም ያንዳንዱ ኢትዮጵያዊ ህዝብ ነው የኛ ፍላጎት የኢትዮጵያ ህዝብን የሚመጥን ስራ መስራት ነው ስለዚህ በተለይ ወጣቱ የኢትዮጵያ ህዝብ ፍላጎቱ አላማው ሰላም ስራ መሆን አለበት ሁሉም ሰው የፖለቲካ አዋቂ ሁሉም ሰው ተንታኝ ሁሉም ሰው ሪሰርቸር መሆን አይችልም አብዛኛው ህዝብ ሰው መሆን የሚችለው መስራት ደግሞ ማምረት ነው ነገርም አይደለም መስራት ማለት እንደ ሀገር ህዝብ መስራት ማምረት አለበት እኔ ሚድሮክ ውስጥ በጣም የምደሰተው የኛ የሀብት ምንጩ ማምረት ስለሆነ ነው የኔ ባክግራውንድ ንግድ ነው the safest business ንግድ ነው እንጂ 700 ኪሎ ሜትር ላይ ሄደ ማረስ አይደለም በሪስክ ደረጃ ነገር ግን ሚድሮክ የሀገሪቱ ጥግ ደርሶ ስለሚያመርት የሀገሪቱን ሪሶርስ ስለሚያበለጽግ የርካታ ምንጭ ነውና ህዝብ ወደ ማምረት ወደ ሰላም ቢያተኩር ወደ ሃይማኖት ቢመለስ ፍቅር ቢመጣ እኛ ከመንቀናባቸው ሀገር በላይነን እንጂ በታች አይደለም በእግዚአብሔር ጸጋ ካየን ለምሳሌ የዩናይትድ አረብ ኤሚሬት ዓለም ሁሉ የሚመኛት ሀገር ሆናለች በጣም ወደው ከተማ ነው ግን ብልጭልጭ ነው ባለፈው ሄጄ ባንድ ለሊት ዝናብ ቀጥ ነው ያለው ባንድ ለሊት ዝናብ ዓለም አቀፍ ዜና ነበር ቀጥ ያለው ለምንድን ነው ብዙ ሰው በቂ ድሬኔጅ ስላልሰሩ ዝናብ ስላልለመዱ ነው የሚል እንደምታውስ ነው የገባው ነገር ግን አይደለም እኛ በቂ ድሬኔጅ ስለለን አይደለም እንደዛ ማንን ተለቀለቀው እንደዛ አይነት ዝናብ ይዘንባል እኛ ጋር ነገር ግን እኛ ፈጣሪ ቴረኑን ሰጥቶናል ውሃው በራሱ ወደ ወንዝ የሚሄድበት
በተፈጥሮ አለው ትልልቅ ወንዞች አሉ እነሱ ያይላቸው ወዴት ይሄዳል ያ ስለዚህ ዝም ብሎ ነው የሚንሳፈፈው እኛ ከተፈጥሮ አደጋዎች የሚጠብቀንን የተፈጥሮ ሜካኒዝም ፈጣሪ ሰጥቶናል አፈራችን ማዕድናችን የአየር ጸባያችን የሰው ብዛታችን ሁሉ ሌላ ሀገር ተመኝቶ የማያገኘው እኛ ያጣነው በፍቅር በሰላም መኖር ነው እና ፈጣሪ እሱን ይስጠን በጣም አመሰግናለሁ አቶ ጀማል አህመድ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ለሰጡ ማብራሪያ እኔም በጣም አመሰግናለሁ